ምን ሆነሻል? ፈርቻለሁ። እንዴ ለምን? እየተጨነቅኩ እኮ ነው። ኧረ እኔ ያልተጨነቅኩም። እንዴ ወንድሜ ብቻን ስታወራ እያየሁ። አንዳንዴ ብቻችንን ማውራት አለብን። የሌላኛው ጩኸት የራሳችንን ጩኸት ይደብቀዋል። ልክ ነህ፣ ግን አሁን እያሰብክ ሳይሆን እየተጨነቅክ ነው። እኔ ላግዝህ ብችል ምን ያህል ደስተኛ እንደሆንኩ አታውቅም። ታግዥኛለሽ፣ ግን ዛሬ አይደለም። እሺ። ታናሽ እህት የለኝም፣ ግን ብትኖረኝ ልክ እንዳንቺ መወዳት ይመስለኛል። ግን ከሚገባው በላይ አታስብ። ከመፍጠንና ከመዘግየት በፊት ትክክለኛው ሀዲድ ላይ እንደቆምክ አስብ። ሀዲድ? ባንቴሮ ነው። ባንቴሮ ምን? ዴቪ አንቺ ትክክለኛ ሀዲድ ነው። ትልቅ ሰው እንድትሆኚ የሚረዳሽ ሰው ነው ብሎኝ። አሁን አጠገብህ ነኝ። የሚያጎብጡህ ነገሮች ያጎብጡኛል፣ የሚያስደስቱህ ነገሮች ያስደስቱኛል። ደስታህን አጋራለሁ። የአንገትህን ሸክም እንዲቀልህ ቀንበርህን እሸከማለሁ። ምን እያልሽኝ ነበር? ከተጎዳህ ረጅም ጊዜ ሆነ ሆይ? አይ ያን ያህል እንኳን ብዙ ጊዜ አይደለም። ምናልባት ስትወድቅ የሆነ ነገር ጭንቅላትን መጥቶ ተጎድታ ይሆን? አዎ ይሆናል። እስኪ አታውሪ በእናትሽ፣ ንግግርሽ እንዴት ልብ እንደሚያቀልጥ። በቶሎ ድነህ እንደማይህ ተስፋ አደርጋለሁ። ግድ የለኝም። ሶሪ። አሁን ላይ ተስፋ ቆርጫለሁ። ለምን? አንቺ እንደገመትሽው ስወድቅ የጭንቅላት የኋለኛው ክፍል ተጎድቷል። እናም ሕክምናውን ቶሎ ካላገኘው ምናልባት በዚሁ ልቀጥል እችላለሁ። እና ታዲያ ለምን ሕክምናውን አትጀምርም? የመዳን እድል 50-50 ስለሆነ ነው። ወንድሜ የሁላችንም የመኖርና ያለመኖር እድላችን 50-50 ነው። ያው ከደቂቃዎች በኋላ ምን ሀፕን እንደሚያደርግ አናውቀውም። አዎ ልክ ነሽ። ለመዳን 50% ብዙ ነው። ሰው መሞከር አለበት። ሮዛ በድጋሚ ተዋረደች። እንግዲህ ሮዛ አልጠግባይ ሆና በባሏ ላይ በጣም ብዙ መጥፎ ነገሮችን እያደረገች፣ በዛ ላይ የድሮ ባለቤቷን ወንድሜ ነው ብላ ቤት ድረስ እስከ ማምጣት ድረስ ዴቭ ምንም አያውቅም ብላ በዴቭ ላይ በጣም ብዙ እሱ በጣም መልካም ባልና የዋህ ስለሆነላት ብቻ ብዙ መጥፎ ነገሮችን ስታደርግበት እሱ እንዲሁ ክፉ እንዲሆንባት በጣም የምትገፋው ሴት ናት። እንግዲህ መጀመሪያ ወደሱ ህይወት ስትመጣ እንደሚታወቀው የባንቴሮ ሚስቱና ባንቴሮ ስለታሰረ ነው ወደሱ ህይወት የመጣችው። ስትመጣ ግን ምንም ሌላ ህይወት እንዳልነበራትና ዴቭን ደግሞ እንደምትወደው ነግራው ነው እንግዲህ ወደ ህይወቱ የገባችው። ዴቭም ደግሞ አንዲት ፍቅረኛ ነበረችው ከዩኒቨርሲቲ ሲወጡ አብረው የነበሩ። ያቺ ጓደኛው ግን ድንገት ለትምህርት ወደ ውጭ ሀገር ትሄዳለች። ይቺ ልጅ ግን መጀመሪያ እዛ ዩኒቨርሲቲ ሲማሩ እያለ ከሮዛ ጋር አንድ ዶርም ውስጥ ስለነበሩ ጓደኛሞች ሁላ ነበሩ። ያኔ እንግዲህ ከዩኒቨርሲቲ ሲወጡ ባንቴሮ ሮዛን የሚያፈቅራት ያኔ ጀምሮ ነው እና እንግዲህ ሮዛን በር ላይ እየጠበቀ ይዟት እንደሚሄድ ታውቃለች። በጣም የሚወዳት ልጅ እንደሆነም ታውቅ ነበረ። እናም ሰላም ግን ደግሞ ከዛ በጣም ጎበዝ ተማሪ ስለሆነች ወደ ውጭ ዳ ትማር ስለነበረ ዴቭም ደግሞ እጠብቅሻለሁ ብሏት ሄደች። እሷ ግን ድፍን 10 ዓመት ወደ እሱ ሳትመለስ ኑራ እሱ ደግሞ 8 ዓመት ሙሉ ጠብቋት፣ ከዛ ግን ወደ ህይወቱ ሮዛ መጣች። ሮዛን አገባ። ከሮዛ ጋር እየኖሩ ሮዛ ደግሞ ባሏ ልክ እስር ቤት ሲገባ የሚያሰቃያት በድህነት የምትኖር ሰው ነበረች። ባንቴሮ ግን እንደዛው የሚደበድባት የሚያሰቃያት ሰው ነበረ። ደስታ ምንም አይነት ደስታ አይሰጣትም። እና እንግዲህ እሱን ተገላግላ ዴቭን አጥምዳ ዴቭን አገባች። ዴቭን ካገባች በኋላ ግን ትላንትና በመከራና በችግር ያለፈች ሰው እንኳ አትመስልም። በሰዎች ላይ የምትሰራው ክፋትና ግፍ ማለት ነው። እና ሮዛ እንግዲህ ሉሊት ማለት በጣም ስርዓት ያላት እንዲሁ የምትወደድ፣ እሷን አለመውደድ ራሱ አይቻልም። በጣም ልዩ ልጅ ናት። ሮዛ ግን ጠምዳ ያዘቻት። ገና እዛ ቤት ስትገባ ጀምሮ ታሰቃያት ነበረ። እሷን ለማጥፋት ያላጠመደችው ወጥመድ የለም። በአረብ ሀገር በበረሃ እንድትሄድ እስከ ማድረግ ለደላሎች በመሸጥ አግብቷት ለነበረው ሽማግሌ አሳልፋ በመስጠት በገንዘብ በመሸጥ ብቻ ብዙ ነገር ያላደረገቻት ነገር የለም። ብላ ጭራሽ የድሮ ባሏ የነበረውን ያልፈታችው ባሏን ባንቴሮ ከእስር ቤት ሲወጣ እሷን ይፈልጋት ስለነበረ ድንገት የሆነ ጊዜ መንገድ ላይ ያገኛታል። እናም እንግዲህ እሷ ከሱ ብታመልጥም እሱ ግን ተከታትሎ የምትኖርበትን ቤት ያይና
ሌላ ጊዜ መጥቶ ሲያስፈራራት በቃ እዚህ ቤት አስገባሃለሁ ወንድሜ ነህ ብዬ ብላ ለባለቤቷ ለሚታመንላት ለሚወዳት ለመልካሙ ባሏ ለዴቭ እውነቱን ከመናገር ይልቅ የድሮ ባለቤቷን የድሮ ማለት አይቻልም፣ ሲጀመርም ትዳሩን ሳትፈታ ነው ሌላ ትዳር የጨመረችው። እሱ እስር ቤት ለ7 ዓመት ሲገባ ነው እሷ ዴቭን ያገባችው። እና እንግዲህ እሱን ወንድሜ ብላ እዛ ቤት አስገባች። ያስገባችበት ዋና ዓላማው ሉሊትን እንዲጎዳላት ነው። ሉሊት እንዲደፍራት በጣም ብዙ ጊዜ ሞክራ ነበር። እንግዲህ ሉሊት ላይ ማለት ነው። ባንቴሮም ያኔ ከእስር ቤት ሲወጣ የድሮ ጸባዩን ይዞ ስለወጣ በጣም ኃይለኛና በጉልበቱ የሚተማመን ዱርዬ ነገር ስለነበረ ሉሊትን በጣም ያስቸግራት ነበረ። በጣም የሰው ፍጥረት ራሱ አይመስልም። እንኳን ሉሊትን ዴቭን በገዛ ቤቱ ሚስቴን ቀማኝ ብሎ ሊገለው በጣም ብዙ ጊዜ ዝቷል። ሽጉጥም ተኩሶበት እንግዲህ ዴቭ መልካምና የዋህ ሰው ስለሆነ ነው የዳነው እንጂ ብዙ ጊዜ ሽጉጥም ከአንዴም 2 ጊዜ ሽጉጥ ተኩሶበት ነበረ። ብቻ ምን አለፋችሁ ይህ ሁሉ የሮዛ ተንኮል ነው። ሮዛን ሁሉ ነገር የምታደርገው ለምንድን ነው? መጀመሪያ የነበራት ህይወት በጣም የሚያስጠላ ነበረ። ወደ ዴቭ ስትመጣ ግን በጣም የሚወዳት የሚያፈቅራት የሚያከብራት ሰው ነው። እሷ ግን ፍጹም ጭራቅ ሆነች። ያቺ በችግር ያደገችው የሚደበድባት ባሏ የነበረች ሴት ሳትሆን ሌላ አይነት ሰው ሆና ተቀየረች። ለሰው በጣም ጨካኝና ክፉ ሆነች። እና እንግዲህ አስቡት፣ በራሷ ጊዜ የያዘችውን የተሰጣትን ጸጋ አቃለለችው ማለት ነው። እንግዲህ ዴቭ በጣም ነው የሚወዳት የሚያምናት። የተናገረችው መርዝ ብትሰጠው እሷ ይበላል። በጣም ነው የሚወዳት። እሷ ግን በጣም ውስጧ በክፋት የተሞላ ስለሆነ ከሱ በመደበቅ ሌላ ድራማ መስራት ትጀምራለች። ባንቴሮን ወደዛ ቤት አስገብታ እንግዲህ ብዙ ተንኮሎችን ብታደርግም ዴቭ ግን የዋህ ሰው መስሎ ብዙ ነገር ያውቃል። ነገር ግን ነገሮችን አይቶ እንዳላየ በይቅርታና በትዕግስት ነው የሚያሳልፈው። እሱ ስለታገሰ ነው ባንቴሮ የተቀየረው። ባንቴሮ ያጭራቅ ሰውዬ፣ የሚያስጠላ ለያዥ ለግራዥ የሚያስጠላ ሰውዬ አሁን ላይ በጣም መልካምና ትሁት ሰው የሆነው በዴቭ ትዕግስት ነው። ዴቭ ታገሰው። ምንድነው የሰውዬ ማን ነው ከየት ነው የመጣው የማን ነው ብሎ አላጣራም። ሊያውቅ እኮ ይችላል ሁሉንም ነገር። አሁን ይህ ሰው ማን እንደሆነ ስለ ሮዛ ማንነት እኮ ሊያውቅ ይችላል፣ ግን አሳልፎ አልሰጣቸውም። እንዲህ ናቸው አላለም። ዝም ብሎ ሁሉንም በፍቅር ነው ያሸነፋቸው። እና ባንቴሮ ተቀየረ። ያ ይቀየራን ያልተባለ ሰው ሆነ ማለት ነው። አሁን ላይ በጣም ለሰው የሚያስብና መልካም ሰው ይሆናል። እና በዚህ መሀል እያሉ እንግዲህ ባንቴሮን ደግሞ እንግዲህ እንደዚህ የጎዳችው እሷ ራሷ ናት። ሉሊት እንዲገላት ብትነግረውም እሱ ግን የእሷን እቅድ ሀሰተኛ እቅድ በማክሸፍ ሉሊትን በሰላም ለዴቭ አምጥቶ ስለሰጠው በአጠና ቅንጭላቱን ስትመታ ወድቆ ነው ቅንጭላቱን የሆነ ነገር የመታውና በእሷ ምክንያት እንደዚህ ከሆነ ከወደቀ በኋላ ግን እንደማይድን ሆስፒታል ሐኪሞቹ እግሩ ፓራላይዝ ሊሆን እንደሚችል ሲነገር ታላግጥበትና ታሾፍበት ጀመረች። መጀመሪያ ግን እንደውም ዴቭን ፈትቼ ካንተ ጋር ሆናለሁ ገንዘብ ብቻ ይኑረኝ እያለች እንደ እንትን የምትፈራውን ሰው ማለት ነው። ልክ ሲታመም እሷ ትሳለቅበት ጀመረች። እና ብቻ ምን አለፋችሁ ሮዛ ማንነቷን ረሳች። የነበረችበትን ድህነቷን ሁሉ ነው የረሳችው። እና እንግዲህ በዚህ መሀል እያሉ ባሏንም ደግሞ ያው እሱ ብዙ ነገር ያውቃል፣ ነገር ግን እንዳላወቀ ሆኖ ዝም ብሏት ነው የሚያልፈው። በሚገርም ሁኔታ ትዕግስቱ ነው የሚገርመኝ። እና እንግዲህ ሉሊት ደግሞ ድርጅት ውስጥ ዴቭ የሚሰራበት የውጭ ድርጅት ውስጥ ስራ በጣም ጎበዝ ልጅ ስለሆነች የስራ ድርሻ ይሰጣትና ያን ስራ ሉሊት ስትሰራ ኮምፒውተሯ ላይ በመግባት እንግዲህ እሱን ስራ ስታበላሽባት እያየን ነው። ምንም የምትጠቀመው ነገር የለም፣ የምታተርፈው ነገር የለም። ግን ትላንትናዋን ስለረሳችና ክፉ ሴት ስለሆነች ብቻ ነው። ነገር ግን አንድ ያልታሰበ ነገር ተፈጠረ። ዴቭ ሬስቶራንት ቁጭ ብሎ እያለ ያቺ የልጅነት ፍቅሩ ለ8 ዓመት ጠብቋት ሮዛን ያገባባት ያቺ የምትወደው ሴት በ10 ዓመቷ ወደ ሀገር መታ ዴቭን ሬስቶራንት ውስጥ አግኝተዋለች። እና እንግዲህ እሱም ህይወቱ እንደተቀየረ ሌላ ህይወት እንደጀመረና ለ8 ዓመት ጠብቋት፣ ነገር ግን አሁን ሌላ ህይወት እንደጀመረ ቢነግራትም እረዳሃለሁ ብለዋለች። ነገር ግን የጓደኛ እህት ናት ብሎ ወደ ቤት ይዟት መጥቷል፣ ቤት እንድታርፍ ስለፈለገ። ነገር ግን ቤት ስትገባ ድንገት ከሮዛ ጋር ይተዋወቃሉ። ሮዛ ዶርም ውስጥ ታውቃታለች። ባንቴሮ ደግሞ ሮዛን በር ላይ ቁጭ ብሎ ሲጠብቃት ታውቀዋለች።
ባንቴሮ ሮዛ እንዳለችው ያክስቷ ልጅ ሳይሆን የቀድሞ ባለቤቷ ወይም ፍቅረኛዋ እንደነበረ ሰላም ታውቃለች ማለት ነው። ሮዛ እንግዲህ ሰላም እዛ ቤት እንደመጣች እንደሚተዋወቁ አክት አደረጉ። ነገር ግን ዴቭ የድሮ ፍቅረኛ የናት ሳይሆን የጓደኛ እህት ናት። ጓደኛዬ ደግሞ ጦር ሜዳ ግዳጅ ላይ ነው ህይወቱ አልፏን በማለት ለሮዛ ቢነግራትም ይሄን ነገር ግን ሰላም ስለ ሮዛና ስለ ባንቴሮ ስለምታውቅ ዴቭን መርዳት አለብኝ ብላለች። አሁን ላይ እያንዳንዱ እርምጃቸውን እየተከታተለቻቸው ትገኛለች። ሮዛ ትላንትና ላይ ባንቴሮን አንተ ራስን አጥፋ፣ አንተ መጥፎ አትረባም፣ ማንም አይፈልግም ብላ ስታንቋሽሸው ስትዝትበት የነበረች ሴትዮ ልክ ሰላም እዛ ቤት እግሯ ሲረግጥ በድንጋጤ ባንቴሮን እርዳኝ፣ አሁን ላይ ተጋግዘን መቆም አለብን፣ ቶሎ ብለን ወይ ሰላምን ካልገደልናት ጉዳችን ታወጣዋለች፣ ለዴብ ትነግረዋለች ብላ እንግዲህ በፍርሃት ሮዛ እየተንቦቀቦቀች ትገኛለች። አያችሁ አይደለም? ምንድነው ሰርቆ ከማሰብ ምንድነው እጅን መሰብሰብ ይባላልና ይህ ሁሉ የውሸትና የግፍ መጨረሻ እንግዲህ ሰላም መታለች። ከዚህ በኋላ እያንዳንዱ ሚስጥራቸውን ታወጣዋለች ማለት ነው። ሰላም ባንቴሮን እዛ ቤት ስታየው የሆነ ቦታ ማቅ ይመስለኛል። ባንቴሮ ግን አልረሳትም። ሰላም ያቺ መልካም ሴት መጣች፣ ያቺ ቆንጆ ሴት አስታወስኩሽ ቢላትም እሷ ግን አላወቅኩም አለችው። ግን ድንገት ሮዛ መጣው ባንቴሮ ስትል አስታወሰች ሰላም። በቀጣይ ክፍል ሰላም ለዴቭ ባንቴሮ የወይዘሮ የሮዛ ባል እንደሆነ ተናግረው ይሆን ወይስ ሚስጥር አድርጋ ታቆየ ይሆን? በቀጣይ ክፍል የምናይ ይሆናል። ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ። ባይ ባይ።